ግጭቶች ያሉ ችግር ያለ እንዴት እናንተ ስለ ምክክር ታወራላችሁ የሚሉ ነበሩ። እንደ የሙሴ በትር ይዘን አይደለም እንንቀሳቀስ ያለ ነው። አምላክ ይርዳን። ለምን ወደ ችግሮች ገባን ሳይሆን ችግሮቹን በምን አግባብ ፈታ ነው። የጥይት ሩምታ እንዳይሰማ እናድርግ። አሁን በኢትዮጵያ ውስጥ በርካታ እድሎች አመልጠውናል። እንግዲህ ከዚህ በፊትም ይባል ነበረ ኢትዮጵያ ምክክር ያስፈልጋታል። ጤና ይስጥልን ውድ ተመልካቾቻችን፣ ይህ ሰሞንኛ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን ሀገራዊ ጉዳዮችን እናነሳለን። በተለይ በሀገራዊ ምክክር ኮሚሽን ካለፉት 3 ዓመታት ወዲህ የተለያዩ ስራዎች እየተሰሩ ነው። ዛሬ ትኩረት የምናደርገውም በዚህ ጉዳይ ላይ ይሆናል ማለት ነው። በዚህ ጉዳይ ላይ ልናወራ በሀገራዊ ምክክር ኮሚሽን ኮሚሽነር የሆኑትን አምባሳደር መሐሙድ ድሪርን ጋብዘናል። አምባሳደር ፈቃደኛ ስለሆኑ ከልብ አመሰግናለሁ። እኔም እጅጉን በጣም አመሰግናለሁ። እንግዲህ አምባሳደር እርስዎ በተለያዩ ሀገራዊ ስራዎች ላይ ከዚህ ቀደም ተሰማርተው ሲሰሩ ነበር። ከሚኒስትርነት እስከ አምባሳደርነት በተለያዩ ቦታዎች ላይ ሀገሮትን አገልግለዋል። ምናልባት ካሉት ልምድ በመነሳት ኢትዮጵያ ከዚህ ቀደም የነበረባቸው ችግሮች ምንድናቸው? ሀገራዊ ምክክር እንዲቋቋምስ ያስፈለገበት ምክንያት ምንድነው ከሚለው ወደ ኋላ ትንሽ መለስ ብለን እንጀምር እስኪ። ምንድነው መሰረቱ የሚለው? ጥሩ ነው። ከመሰረቱ መጀመሩ በጣም አስፈላጊና መሆን ያለበትም ነው። ምክንያቱም ለምን ብሎ መጠየቅ እንዴት ሊሳካ ይችላል የሚለውንም ወደዛ ይወስደናል። አሁን በኢትዮጵያ ውስጥ በርካታ እድሎች አመልጠውናል። እነዚህ እድሎች የኢትዮጵያ ንጉሳዊ መንግስት ከስልጣን ከሄደ በኋላ ልበል በጣም ጨዋ ለሆነ ምክንያቱም የዛን ጊዜ የነበሩን አስተሳሰቦችና አሁን ካደግን በኋላ ያሉን አስተሳሰቦች ይለያያሉ። የዛን ጊዜ የነበረ እድል አለ ወደ ዲሞክራሲያዊ መንግስት ለመሸጋገር፣ ብዙም የሰው ህይወት ሳይጠፋ የአገር ንብረትም ሳይወድም ጥያቄዎችን በሰላማዊና በዲሞክራሲያዊ በሆነ መንገድ የመፍታት እድሉ ነበረ። እንግዲህ አልተሳካም። ያንን እድል አልተጠቀምንበትም፣ አመለጠን። ያ ብቻ አይደለም። ደርግ ስልጣን ከጨበጠ በኋላ የመጀመሪያዎቹ ጊዜያት ወደ አገራዊ ምክክር ቢገባ ኖሮ የሆነው የቀይ ሽብር፣ የነጭ ሽብር፣ የሽብር እና እንግዲህ ከዛ ጋር ተያይዞ የተከሰተው ውድመት፣ የአገር ኢኮኖሚ መውደቅ፣ አገራዊ ባልሆነ አይዲዮሎጂ የመመራት በራሱ ያኔ ዓለም ለሁለት በተከፈለችበት ወደ አንዱ ጎራ ተጠግተን ትልቅ ዋጋ አስከፍሎናል። እንደዚህ ያለ አሁን ያለንበት ደረጃ ላይ ደርሰናል። እንግዲህ ከዚህ በፊትም ይባል ነበረ ኢትዮጵያ ምክክር ያስፈልጋታል፣ የሌሎች ሀገሮች ችግሮቻቸውን በሚፈቱባቸው ሰላማዊ ዲሞክራሲያዊ አግባቦች አሳታፊ የሆነ ህዝብ የሚጠየቅበት፣ ህዝብ የራሱን ጉዳይ በራሱ ሊፈታ በሚችልበት አግባብ ላይ ሀገራችን በዚህ ሂደት ውስጥ ማለፍ አለባት የሚሉ ሀሳቦች ነበሩ። ነገር ግን በፈረንጅኛው ክሪስታላይዝድ እነዛ ሀሳቦች መልክ ይዘው የቀረቡ ባይሆኑም በሀሳብነት የቀረቡበት እድል የተነፈጉበት ሁኔታዎች ተፈጥረዋል። አሁን እንግዲህ በስልጣን ላይ ያለው መንግስት ያንን ሀሳብ ገዝቶታል፣ ወስዶታል፣ ተቀብሎታል። የኢትዮጵያ ሀገራዊ ምክክር ኮሚሽንን መስርተዋል። ይሄ በፈረንጅኛው
ገቨርንመንት ባይ-ኢን የሚባለው ነው። አንድ ሀገር ውስጥ መንግስት ሀሳቡን ካልገዛው ወይም የራሱ ካላደረገው የሀሳብ በተለይ የሀገራዊ ምክክርን ያክል ሀሳብ ማለት ነው ሊሳካ አይችልም። ይሄ ማለት መንግስት ይመራዋል ይወስደዋል ሳይሆን የራሱን ኃላፊነት ይወጣል ማለት ነው። ስለዚህ በጀት በጅቷል፣ ኮሚሽኑን መስርቷል። የተለያዩ ተሞክሮች ያላቸው ለሀገር ያገለገሉ ሰዎች በዚህ ሂደት ውስጥ ህብረተሰቡ ተጠይቆ ግራ ቀኝ ተሰይመዋል። ቃለ መሐላም ፈጽመናል። እንግዲህ ያንን ለኢትዮጵያ ህዝብ የገባነውን ቃል ይዘን ነው የምንንቀሳቀስ ያለ። ይሄ የሀገራዊ ምክክር ኮሚሽን የኢትዮጵያ መንግስት ኮሚሽን አይደለም። የኢትዮጵያ ህዝብ የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። ስለሆነም ገለልተኛነቱን ጠብቆ አሳታፊ፣ ቅቡልነት ያለው ገለልተኛ የሆነ ዲሞክራሲያዊ ምህዳር ያለው ሁሉንም ወገኖች ያሳተፈ ሀገራዊ ምክክር ያካሂዳል ማለት ነው። ያደረግነው ጉዞ ለዛሬ 3 ዓመት እንግዲህ ወደ ኋላ ተመልሰን ስናየው ይህንኑ ይመስላል። የተለያዩ የማህበረሰብ ክፍሎችን በየክልሉ አነጋግረናል። አንደኛ ከውክልናቸው አንጻር አሳታፊ በሆነ መልኩ ህብረተሰቡ ራሱን የሚገልጽበት መንገድ ነው መሰረት ያደረግነው። ይህ ስነ ዘይቤ በራሳችን ብቻ የወሰንነው ሳይሆን በርካታ ባለድርሻ አካላት ሀሳብ እንዲሰጡበት፣ እንዲመክሩበት የዩኒቨርሲቲ ምሁራን፣ ታዋቂ ግለሰቦች፣ የማህበረሰብ መሪዎች፣ የሃይማኖት መሪዎች፣ ሴቶች፣ አካል ጉዳተኞች ወዘተረፈ እያለ የተለያዩ የማህበረሰብ ክፍሎች ሀሳባቸውን ሰጥተው እነዛን ባካተተ መልኩ ዳሰሳ ተካሂዶ ህብረተሰቡን በሙሉ ሊያማክል ይችላል የሚለውን አሰራር ተከትለናል። ስለዚህ እንግዲህ 120 ሚሊዮን በሙሉ በአንድ ቦታ ተሰብስቦ አይካሄድም። ሀገራዊ ምክክር የሚካሄድ ያለው በውክልና ነው። ህዝብ የራሱን ወኪሎች እነዚህ ናቸው የኔን አጀንዳ ከዳር የሚያደርሱልኝ፣ በኢትዮጵያ ውስጥ ለዘመናት ተንከባለው የመጡትን ችግሮች ብሎም አሁን ያሉትን አሁናዊ ችግሮችንም ጨምሮ የምንፈታበትን አግባብ አሁን ባሉ ህግጋት ልንፈታቸው አንችልም። የለመድነው ደግሞ የከፋ መንገድ አለ። በግጭት፣ በጦርነት፣ በጉልበት በሱም አያስኬድም። ለምንድን ነው የማያስኬደው? ደም መፋሰስ ይብቃን፣ ጦርነት ይብቃን እያልን ነው። ስለዚህ ከዛ መንገድ የተሻለውና እንደ አማራጭ የተወሰደው ይሄኛው ብቻ ነው ያለው መንገድ፣ ብቸኛው መንገድ ይሄ ነው። ወደ መፍትሄ ሊወስደን የሚችል ይሄኛውና ይሄኛው ብቻ ስለሆነ ወደዚህ ገብተናል። ስለዚህ በተለያዩ የሀገራችን አካባቢዎች እንግዲህ የከተማ መስተዳደሮች አዲስ አበባን፣ ድሬዳዋን እንደዚሁም ክልሎችን በሙሉ ከትግራይ በስተቀረ ምክንያት አለው። እሱ ባለፉት ዓመታት ግጭት የነበረበት ክልል ነው። አሁን አንጻራዊ ሰላም አለ። ወደዛም እየተንቀሳቀስን ነው። ስለዚህ የተሳታፊዎች ልየታ አካሂደናል። ህዝቡ የራሱን አጀንዳዬን ያደርሱልኛል ብሎ ያሰባቸውን ከውስጡ ሴቶች፣ ወጣቶች፣ ምሁራን፣ ታዋቂ ግለሰቦች እያለ መርጧል። አርብቶ አደር፣ አርሶ አደር የቀረ የለም። አሁን ይህንን ይዘን ነው አገራዊ ምክክሩን የምናካሄድ።
ይህ አውድ ለኢትዮጵያውያን የመጀመሪያው በጉዳያቸው ላይ ህዝብ የሚመክርበት እድል ይሰጣል ብለን ተስፋ እናደርጋለን። ምክንያቱም ይህ አይነቱ ሀገራዊ ምክክር በሀገራችን ተካሂዶ አያውቅም። በታሪካችን እንግዲህ የ3000 የ5000 ዘመን ያስቆጠረ ታሪክ አለን። ይህ ታሪክ ግን ጉድለቶች አሉት። ከዲሞክራሲ አሰራሮች አንጻር ስንመለከት ዲሞክራሲ የመጣው በዛን ዘመናት ሳይሆን በመጣበት ዘመን ሌሎች ህዝቦች ባካሄዷቸው ተሞክሮች ስናይ የኛ አዲሶች ነን። ለዚህ ይሄንን እየዳበረ ነው የሚሄድ፣ ባህል የሆነ ነው የሚሄድ፣ ህዝብ እየተቀበለው ለትውልድ የሚሸጋገር ይሆናል ብለን ተስፋ እናደርጋለን። ምክንያቱም የኢትዮጵያ ሀገራዊ ምክክር ኮሚሽን የሙሴ በትር ይዞ በአንድ ቀን ችግሮችን በሙሉ አይፈታም። እነዚህ ችግሮች ውስብስብ ናቸው። እንደ ውስብስብነታቸው ሀገራችንን ያደከሙ ችግሮች ናቸው። አሁን ባሉን ህጎች፣ አሁን ባለው ህገ መንግስትም ጭምር ልንፈታቸው የማንችላቸውን ህዝቡ አዋጥቶ እነዛን ነው የሚመክርባቸው ማለት ነው። እንግዲህ የባለድርሻ አካላት ውስጥ በርካታ ወይም ትልቅ ሚና ያላቸው የፖለቲካ ፓርቲዎች፣ የህብረተሰብ ክፍሎች፣ የሲቪሉ ማህበረሰብ በሙሉ እንዲሳተፉ ሂደቱ መስመሩ ተዘርግቷል። በራሳቸው በዚህ ሂደት ውስጥ አንሳተፍም ያሉ አሉ። እንግዲህ እነዚህን ሁልጊዜ እኛ እንደ ኮሚሽን እባካችሁ ለሀገራችን ብለን በዚህ ጉዳይ ላይ እንድትሳተፉ የሚለው ጥሪያችን እየቀጠለ ነው። ፖለቲካ ፓርቲዎች በዚህ ሂደት ላይ የሚሳተፉ አሉ። ከጅምሩ እየተሳተፉ ከኛ ጋር ጉዞውን የቀጠሉ አሉ። እነሱ ሌሎቹንም የራሳቸው ዣንጥላ ስላላቸው በዛም መክረው ወደ ሂደቱ ሌሎቹ እንዲገቡ የማሳመን ስራ በከፊል እየተሰራ ነው። በከፊል የምልበት ምክንያት የተወሰኑቱ አሁን ወደ ሂደቱ የመጡ አሉ። የቀሩቱ ደግሞ ወደፊት ወደ ሂደቱ ይቀላቀላሉ ብለን ተስፋ ነው የምናደርግ። ከዚህ በተጨማሪ በመንግስትና በጦር ባነገቡ ነፍጥ ባነሱ ወገኖች መካከል ግጭቶች አሉ። ይህ በኦሮሚያ፣ በአማራ፣ በአንዳንድ አካባቢዎች እንደነበረ እናውቃለን። አሁንም ግጭት ያለባቸው አካባቢዎች አሉ። ግጭቱ ውስጥ ያሉ ወገኖቻችን በዚህ ሂደት ውስጥ እንዲሳተፉ ጥሪ አቅርበናል። ይህንን ጥሪ እንግዲህ በሌሎች ሀገሮች የጦር ያነገቡ ወገኖችን ያሳተፉባቸውን አግባቦች ተመልክተናል። ኮሎምቢያ ድረስ ሄደናል፣ ጓተማላ ድረስ ሄደናል፣ አየርላንድ ሄደናል። ዋስትና የመስጠት ሴፍ ኤንትሪ ማለትም ሰላማዊ የሆነ የሚገቡበት አካባቢ የማዘጋጀት ወዘተረፈ ሊተማመኑባቸው የሚችሉ ወገኖች ጋር በመነጋገር እነሱንም የማግባባት በዚህ ሂደት ውስጥ እንዲሳተፉ ፍላጎቱ አለ። ይህ ሲሳካ ለሕዝባችን ይፋ እናደርጋለን። እነዚህ ወገኖቻችን ወደ ጫካ ያስገባን ወይም ወደ በረሃ የገባንበት ምክንያት ይሄ ነው የሚለውን አጀንዳቸውን በሰላማዊ መንገድ ማቅረብ የሚችሉበት ምህዳር ይኖራል ብለን እንንቀሳቀሳለን። እንግዲህ ፍላጎት ያስፈልጋል።
የፖለቲካ ፍላጎት ያስፈልጋል። አሁንም ደግመን ደጋግመን ጥሪያችንን እያቀረብን በዚህ ሂደት ውስጥ እንዲሳተፉ ፍላጎቱ እንዳለ በዚህ አጋጣሚ እገልጻለሁ። ይህ የኢትዮጵያ ሀገራዊ ምክክር ኮሚሽን አቋም ነው። ምክንያቱም የሀገራችንን ችግር የምንፈታው በመገዳደል፣ ጦር በማንሳት፣ ተማሪዎች ትምህርት ቤት እንዳይገቡ በማድረግ፣ ወገኖችን በማገት ወዘተረፈ ሳይሆን ችግሩ ሊፈታ የሚችለው በመነጋገር በመምከር ብቻና ብቻ ነው። እንግዲህ አሁን ባለው ሂደት የፌደራል የመንግስት አካላትም አንድ ባለድርሻ ስለሆኑ በቅርቡ ይሄንን መድረክ እናዘጋጃለን። የተለያዩ የመንግስት አካላት የሚሳተፉበት ይሆናል። መንግስትም ባለድርሻ አካል እንደመሆኑ መጠን አጀንዳውን እንሰበስባለን፣ ከመንግስትም ጭምር ማለት ነው። እስካሁን ድረስ ያሰባሰብናቸው አጀንዳዎች በጣም ብዙ ቢሆኑም የሚያመሳስላቸው ጉዳዮች አሉ። አንዳንዶቹ በክልል ደረጃ ሊፈቱ የሚችሉ ሊሆኑ ይችላሉ። ሌሎች ደግሞ በአገራዊ ምክክሩ በትልቁ ሂደት ውስጥ ገብተው ተመክሮባቸው የሚፈቱ ይሆናሉ። ትልቁ የሚዲያ ሚናም እዛ ላይ ይሆናል ብለን ተስፋ እናደርጋለን። ምክንያቱም እስካሁን የሰራነው የዘመቻ ስራ ይመስላል። ምክንያቱም ተሳታፊዎችን መለየት፣ ተሳታፊዎች እርስ በርሳቸው እንዲመራረጡ በማድረግ ወኪሎቻቸውን እንዲለዩ በማድረግ አጀንዳዎችን ማሰባሰብ፣ ይሄ ሂደት ፖለቲካዊ ሂደቱ ለፖለቲካ ሂደቱ አግባብነት ያለው ሁኔታን የሚፈጥረው ነው። ነገር ግን የፖለቲካ ሂደቱ በራሱ እነዚህ የተውጣጡ አጀንዳዎች ላይ መምከሩ ላይ ነው የሚሆን። ስለዚህ ወደዚህ ስንሸጋገር እንግዲህ 3 ዓመታትን ካሳለፍን በኋላ የህዝብ ተወካዮች ምክር ቤት 1 ዓመት ጨምሮልናል። በርካታ ስራዎች ከፊት ለፊታችን ይገኛሉ። እነዛን ስራዎች ለማገባደድ እና ኢትዮጵያ እንድትመክር የሚያደርገውን ትልቁን ጉባኤ እናካሄዳለን ማለት ነው። እንደው አምባሳደር ባለፉት 3 ዓመታት እንግዲህ በዚህ በኢትዮጵያ ሀገራዊ ምክክር ኮሚሽን ውስጥ ቆይተዋል። ምናልባት ከዛ በፊት በመንግስት ኃላፊነትና በአምባሳደርነት ቢቆዩም አሁን የምክክር ኮሚሽን ውስጥ ከገቡ በኋላ በተጨባጭ ያዩት ነገር እና ከዛ በፊት ሲያስቡ የነበረው ነገር እንዴት ያነጻጽሩታል? ምንድነው የተገነዘቡት እዚህ ውስጥ ከገቡ በኋላ? እንግዲህ አንደኛ የተለያዩ ተሞክሮች ያላቸው ሀገርን ያገለገሉ ትላልቅ ሰዎች ጋር መስራት በራሱ ትልቅ እድል ነው። ሌላው ትልቅ ኃላፊነትን መሸከም እንግዲህ ጡረታ ወጥቶ ወደ ምንድነው የሚባለው ያሳለፈውን ዘመን አንዱ ሰው መጻፍ ይወዳል። ከዛም ባሻገር በማህበራዊ ኩነቶች ላይ ተሳትፎ ሊያደርግ በማገዝ ወዘተርፈ ሊሆን ይችላል። ይሄኛው ግን ትልቅ ኃላፊነት ነው። ኢትዮጵያ የምትጠብቀው ነው። የኢትዮጵያ ሕዝብ ይሄን በጉጉት ይከታተላል፣ ይፈልጋል። ይሄንን ስል ከህዝቡ ዘንድ ያየሁትን ነው። የተለያዩ የማህበረሰብ ክፍሎችን ስናነጋግር ትልቁን ተስፋ የጣሉት በሀገራዊ ምክክሩ ነው። መቼ ነው የሚካሄድ? ችግሮቹን በሙሉ ሊፈታ ይችላል ወይ? መንግስት እነዚህን ወደሱ ይሄን ይፍታ ሲባል ተግባራዊ ያደርጋል ወይ? በርካታ ጥያቄዎች ናቸው የሚነሱት። እንግዲህ በእኛ እምነት መንግስት ይህንን ተቋም አቋቁሞ ከህዝብ ዘንድ የወጣውን ጥያቄ ምላሽ የማይሰጥበት ምንም ምክንያት የለውም። ያለበለዚያ ወዴት ነው የምንሄደው?
ይህ ሂደት ያስፈለገበት ምክንያት ችግሮቹን መፍታት ነው። ችግሮቹን ለመፍታት ደግሞ ፍላጎቱ በሁሉም ዘንድ ያለ ይመስለኛል። እኔ እንደዚህ ስመለከት ህዝቡም ዘንድ ፍላጎቱ አለ። አሁን በመጨረሻ ላይ የተንቀሳቀስነው አማራ ክልል ውስጥ ነው። የአማራ ክልል ያለበትን ሁኔታ እናውቃለን። ዜጎች ነቅለው ወጥተው በባህር ዳር ተገኝተው አጀንዳዎቻቸውን አቅርበዋል። በኦሮሚያ ውስጥ በአንዳንድ አካባቢዎች ችግሮች ቢኖሩም ነቅለው ወጥተው በሺዎች የሚቆጠሩ ዜጎች በሂደቱ ተሳትፈዋል። እንደ ምሳሌ ነው የምጠቅስ ያለሁት። በሁሉም ዘንድ በሶማሌ ክልል፣ በጋምቤላ፣ በቤንሻንጉል ጉሙዝ፣ በሀረሪ፣ በድሬዳዋ ከተማ አስተዳደር አሁንም በአዲስ አበባ የተካሄደው ኩነት ነበረ። ኢትዮጵያ በአጠቃላይ በዚህ ሂደት ውስጥ ፍላጎቷ ችግሮቿን መፍታት ነው። ሀገራችን እየመከረች ነው የሚል ደረጃ ላይ የምንደርሰው ሁሉም ትግራይንም ጨምሮ ሁሉም ተወካዮች ተገኝተው በችግሮቻቸው ላይ ለመሸናነፍ ሳይሆን ችግሮቹን ለመፍታት በሚደረገው ምክክር ውስጥ ይሆናል ብለን ተስፋ እናደርጋለን። ምክንያቱም የሀገራዊ ምክክር በሌሎች ሀገሮችም እንደተካሄደው የጋራ መግባባት መፍጠሪያ መሳሪያ ነው። ባህል አድርገን እኛ እንግዲህ ቅድም ተናግሬ ያለው እንደ የሙሴ በትር ይዘን አይደለም የምንንቀሳቀስ ያለ ነው። አምላክ ይርዳና። ነገር ግን እነዚህን ችግሮች ለመፍታት በትላልቆቹ ወሳኞቹን ችግሮች ከተፈቱ እና ሲፈቱ ልበል ሌሎች በየደረጃው መፈታት ያለባቸው ችግሮችንም ወይም ጉዳዮችንም እንግዲህ እኛ እንደ ኮሚሽን ላንቀጥል እንችላለን። ተቋሙ ይኖራል፣ ባህሉ ይኖራል። የኢትዮጵያ ሕዝብ ይህንን ባህል አድርጎ ከግጭት ከጦርነት ምዕራፍ ወጥቶ በሰለጠነ በሰከነ መንገድ እየመከረ ችግሮቹን ይፈታል ብዬ አምናለሁ። ኢትዮጵያ ውስጥ አሁን ያሉ ችግሮች ከራሱ ከኢትዮጵያዊ አቅም በላይ ናቸው ብሎ ያስባሉ? ችግሮች የሚፈቱበት ሂደት መስተካከል ይችላል ብሎ ያምናሉ? እሱ እንደ አንድ ኮሚሽነር የትኛውንም አገር የውጭ ሰው መጥቶ ችግሩን አይፈታለትም። ያወሳስበው ካልሆነ በስተቀር ያወላግደው ካልሆነ በስተቀር አይተናል። አገሮችን ጣልቃ የተገባባቸው አገሮች አይተናል ምን ውስጥ እንደወደቁ። ኢትዮጵያውያን ይህንን ከታሪካቸውም ጋር ስንመለከት አይፈቅዱም። ስለዚህ የኢትዮጵያውያን ችግር በኢትዮጵያውያን ይፈታል ብዬ አምናለሁ። ጽኑ እምነት አለኝ። እንደ እርስዎ እንግዲህ በዚህ በኮሚሽን ውስጥ ያሉ የተለያዩ ሀገራት ተሞክሮዎችንም ቀደም እንደጠቀሱልኝ አይተዋልና ከዚህ አንጻር እንደዚህ አይነት የምክክር ሂደቶች የሀገራትን ችግር ከመፍታት አንጻር ምን ያህል ውጤታማ ናቸው ብሎ ያስባሉ? ካያችሁትም ተነስታችሁ አንዳንዱ ሀገር ያለው ችግር ከድህረ ምርጫ ውስብስብ ችግሮችና ግጭቶች ለመውጣት እና የተሻለ ምርጫ አካሂዶ ህገ መንግስታዊ ስርዓት ውስጥ የመግባት ለምሳሌ ኬንያን መጥቀስ እንችላለን፣ ቱኒዚያን መጥቀስ እንችላለን። እንዳውም የቱኒዚያው ሂደት የሲቪል ማህበራት ከፍተኛ ሚና ስለነበራቸው የሰራተኛ ማህበሩ ትልቅ ሚና ስለነበረው በአጭር ጊዜ ውስጥ ችግሮቻቸውን ወደ መፍታትና ወደ ህገ መንግስታዊ ስርዓት የመግባት ሁኔታ ነበራቸው። ሌሎች አገሮች የሩዋንዳው የሁለት ጎሳ ግጭት ነው። ኢትዮጵያ ውስጥ እንግዲህ ይሄ አይነቱ አውድ ሳይሆን ያለው ግጭቶቹ እንዳሉ ሆኖ ማለት ነው። በኢትዮጵያ ውስጥም ችግሮች አሉ። ግን የኢትዮጵያ ችግሮች አሁን ከመጡት አጀንዳዎች ስንመለከት አጀንዳዎቹን ለመተንተን አልፈልግም። ምክንያቱም በአውዳቸው የሚተነተኑ የሚታዩ ስለሚሆኑ የሀገራዊ ምክክር ኮሚሽኑ በራሱ
አጀንዳዎችን ካሰባሰበ በኋላ አጠናቅሮ ቅድሚያ እነዚህ ናቸው ብሎ ለህዝብ ይፋ ያደርጋል። ብቻውን ደግሞ እንደዚህ አይነቱን ስራ ይሰራ። መማካሪዎች አሉት። የተለያዩ ምሁራንንም የሚያሳትፍ ሂደት ነው። ይሄ ከታወቀ በኋላ የምንገባባቸው አጀንዳዎች ናቸው። ስለዚህ ችግሮቻችንን ሊያንጸባርቁ የሚችሉ አጀንዳዎች እስካሁን በተካሄደው የትግራይም ይሰባሰባል ያማከሉ ናቸው ብዬ አምናለሁ። ሁሉንም ችግሮች በአንድ ጊዜ ባንፈታቸውም በይነ ክልላዊ ችግሮች አሉ። በክልል ደረጃ ሊፈቱ የሚችሉ ናቸው። ውስጠ ክልላዊ ችግሮች አሉ፣ በክልሉ የሚፈቱ ናቸው። ነገር ግን አሁን ባሉን ህግጋት፣ አሁን ባሉን ድንጋጌዎች፣ አሁን ባለው ህገ መንግስት ጭምር የማንፈታቸውን መሰረታዊ ችግሮች የምንፈታበት አግባብ ይሄው ይሆናል ማለት ነው። እንደው አንዳንድ ሰዎች ማለት ሀገራዊ ምክክር ኮሚሽኑ አሁን ግጭቶች እያሉ ውጤታማ አይሆንም የሚል አለ። በሌላ በኩል ደግሞ ያው ግጭት ስላለ ነው ሀገራዊ ኮሚሽን የተቋቋመው የሚልም አለና አሁን ባለው ነባራዊ ሁኔታ እዚህም እዛም አልፎ አልፎ ከሚታዩ ግጭቶች አንጻር የሀገራዊ ምክክር ላይ የሚያሳድሩት አሉታዊ ተጽዕኖ አይኖርም ወይ? እንዴት ነው ያን ተሻገራችሁ ወደ ውጤት እንደርሳለን የሚለው የእናንተ ገምገማ? ሀገራዊ ምክክር መቼ ነው የሚፈለገው የሚለው በሌሎች ሀገሮችም የታየ ጉዳይ ነው። እንዳውም አንዳንድ ወገኖቻችን ግጭቶች እያሉ ችግር እያለ እንዴት እናንተ ስለ ምክክር ታወራላችሁ የሚሉ ነበሩ። በመጀመሪያው 2 ዓመታት እንደዚህ አይነቶቹ ስሞታዎች ይሰሙ ነበር። ችግሮች ስላሉን ነው ወደ ሀገራዊ ምክክር የምንገባ ያለ። እውነታው ይሄ ነው። ያለበለዚያማ ለምን ያስፈልጋል? ሰላም አልጋ በአልጋ ከሆነ ሁሉ ነገር እንደዚህ አይነቱ ሂደት እንደዚህ አይነቱ ስራ ባላስፈለገ ነበረ። እርግጥ አሁን ብዙ ሰው የተረዳው እንደሆነ ገብቶናል። ምክንያቱም ሌሎች ሀገሮች ያሉበትንም ያያል። የኢትዮጵያ ሕዝብ በጣም ጥበበኛ፣ አስተዋይ፣ ለዘመናት ያካበተው እውቀት ያለው ሕዝብ ነው እና በዚህ ባካበተው እውቀቱ በጥበቡ ችግሮች በግጭት በመሳሪያ ይፈታሉ የሚል እምነት የለውም። በአፈሙዝ ሳይሆን በምክክር ነው የሚፈቱት የሚል በአጠቃላይ ይሄ ሊያግባባ የቻለ አንድ ትልቅ ከዚህ ሂደት ውስጥ ያተረፍነው ጉዳይ ነው ብዬ አምናለሁ። ለወደፊት ደግሞ ይህ ባህል ሆኖ ይቀጥላል የሚል ተስፋ አለኝ። ያው ኢትዮጵያ እንግዲህ ቅድም መጀመሪያ አካባቢ አንስቶት አድርሶ አንዳንዴ የሆነ ወደ ሰላም ወደ ዘላቂ ሰላም ሊገባ ነው ሲባል መልሶ የሚያገረሽበት እንዲህ አይነት አጋጣሚዎች አሳልፋለች። ለምሳሌ አሁን ያለው ለውጥ ሲመጣ በርካታ ሰዎች ትልቅ ተስፋ አድርገው ነበር ሰላም ይመጣል የሚል፣ መልሶ ደግሞ የማገርሸት አንዳንድ ቦታዎች ላይ ችግር የማንሳት እንዲህ አይነት እንትኖች አሉና እንደው በዚህ አጋጣሚ ከእንደዚህ አይነት ችግሮች ለመውጣት ምንድነው መደረግ ያለበት ይላሉ? በቀጣይስ ለምን ወደ ችግሮች ገባን ሳይሆን ችግሮቹን በምን አግባብ ፈታ ነው ትልቁ ጥያቄ መሆን ያለበት እኔ እንደሚመስለኝ። ምክንያቱም አፍሪካን ስንመለከት አንዱ ትልም ተቀምጦ የነበረው ሳይለንሲንግ ዘ ጋንስ፣ የጥይት ውሩምታ እንዳይሰማ እናድርግ የሚል አንድ ትልቅ ሀሳብ አንግቦ የአፍሪካ ህብረት ተንቀሳቅሰዋል። ነገር ግን መሪዎች በየጊዜው ሲመክሩ ወይም ሲገናኙ እዚህም እዛም የሚታዩ ችግሮች አሉ። እኛ አፍሪካውያን ነን። ችግሮቻችን ደግሞ እንደ ብዛታችን ናቸው። እነዛን ችግሮች መፍታት የምንችለው በመደማመጥ፣ በመነጋገር፣ በምክክር ብቻ ነው የምንልበት ትልቁ ምክንያት ይሄ የግጭት መንገድ ተሞክሯል። በሺዎች የሚቆጠሩ ዜጎቻችንን አጥተንበታል። ህዝቦች ከቀያቸው እንዲፈናቀሉ አድርጓል።
በርካቶች ለስደት እንዲዳረጉ አድርገዋል። የጥላቻ መንፈስ በአገሪቱ እንዲሰፍን አድርገዋል። ከዚህ ወጥተን ያለን እድል ሀገራዊ ምክክሩ ስኬታማ እንዲሆን ሁላችንም መደገፍና ማገዝ ነው። እንደ አምባሳደር ኢትዮጵያ እንግዲህ ሰፊ ሀብት እንዳላት ያው ብዙዎቻችን እናውቃለን። የተፈጥሮ ሀብት አለ፣ በቂ የሆነ የሰው ኃይል አለ፣ በተለይ በአብዛኛው ወጣት የሆነ እና በጣም ብዙ እድሎች ያላት ሀገር እንደሆነች ያው ብዙዎች የሚስማሙ ይመስለኛል። እንደዚህ አይነት ሰፊ እድል ባለበት ሁኔታ ምናልባት እንደዚህ አይነት ግጭቶች ደግሞ የሚፈለገው ቦታ ላይ እንዳንደርስ ወደ ኋላ የሚመለሱበት ሂደት መኖሩ አይቀርምና ይሄን ሲያስቡ እርስዎ እና እንደ ሀገራዊ ምክክር ኮሚሽን አባልነቱ ምንድነው የሚሰማውት? እንደ ማንኛውም ኢትዮጵያ የሚሰማው የማዘን የመተከዝ ይሰማኛል። ነገር ግን በትካዜ አንወጣውም። ወደ ስራ ገብተን ችግሮቻችንን የምንፈታበትን መፍትሄዎች ማስቀመጥ ነው። አንዱ ትልቁ መፍትሄ አሁን በእጃችን ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ነው። ይህንን ሂደት በተሳካ መልኩ ህዝብ በሙሉ ደግፎት ወደ አንድ ምዕራፍ ላይ ካሸጋገር ነው የተቀሩቱ ችግሮች በራሳቸው ጊዜ ባህል አድርገን የመመካከርን ባህል በዚህ አግባብ እንፈታቸዋለን። አሁን በተለያዩ የኢትዮጵያ ማህበረሰቦች ውስጥ የመመካከር ባህሉ አለ። ነገር ግን ከዛ አካባቢ ከጎጥ ከማህበረሰብ ከጎሳ ካለበት አካባቢ ወጥቶ አገራዊ የሆነበት ሁኔታ የለም። አሁን የተያያዘው እንግዲህ የነበሩንን ባህላዊ እውቀቶች፣ ትውፊቶች ለዘመናት የተሳሰርን የተጋመድን ህዝቦች እንደመሆናችን መጠን የትም አንለያይም፣ አገራችንን እናድን የሚል ሂደት ውስጥ ነው የገባን ያለው። ስለዚህ ትልቅ እሳቤ ከችግሮች ሊያወጣን የሚችል መሆኑ አያጠያይቅም። ይሄ ብቻ ነው ለዚች ሀገር መፍትሄ የሚሆነው። እንዳውም እኔ ስሻገር ከዚህ ሀሳብ ምንድነው የሚታየኝ በምናብ በአፍሪካ ቀንድ ውስጥ ያሉ ችግሮችም የኢትዮጵያ ችግሮች፣ ምክንያቱም በኢትዮጵያ ውስጥ ያሉ ህዝቦች በጎረቤት ሀገሮችም ይገለጻሉ። የራሳችንን ችግር ፈተን ከጨረስነ ወይም አንድ ደረጃ ላይ ካደረስነ አንድ ምዕራፍ ላይ ካደረስነ በኋላ ይህንን ተከትሎ የአፍሪካ ቀንድ ችግሮችም በዚህ አግባብ ይፈታሉ የሚል እምነት አለኝ። ስለዚህ የኢትዮጵያ ተሞክሮ ለሌሎችም አንድ ራሱን የቻለ ተምሳሌት ይሆናል ብዬ አምናለሁ። ምናልባት እስካሁን ድረስ በእንደዚህ አይነት ሁኔታ ችግሮቻችን አለመፍታታችን ምንድነው የሚያሳድርበት ቁጭት? እንግዲህ ልጆቼ ወይም ልጅ ልጆቼ ሁሉም ሰው እንደዛ ነው። እንደዚህ አይነት ያሳለፍነውን የግጭት ዘመን እንዳያዩ ነው ትልቁ ተስፋ። ከፈጣሪ ጋር ይሳካል ብዬ አምናለሁ። እንደው የመጨረሻ አንድ ጥያቄ ላንሳና እንደው እርሶ አሁን የሀገራዊ ምክክር ኮሚሽን አባል ነውና በዚህ ተስፋ የሚያደርጉት በቀጣይ በተለይ አሁን መጨረሻ ላይ አንስተውታል፣ ምን አይነት ተስፋ ነው ለኢትዮጵያ የሚያስተላልፉት ወይም ደግሞ ምንድነው የሚታዩት ተስፋ? እስኪ ይሄን ያንሱልን። ኢትዮጵያውያን አማኞች ናቸው። የተለያየ ቤተ እምነት ተከታዮች ቢሆኑም በአንድ ፈጣሪ በአንድ አምላክ የሚያምኑ ህዝቦች ናቸው። ስለዚህ ከዚህ ዳፋ ለመውጣት ያንን ትልቅ እምነት ይዞ በራሳቸው ደግሞ የመተማመን ቀጣይ ሀገራችንን ወደ ተሻለች የማሻገር ስራ በጋራ የመስራት አቅሙ አላቸው ኢትዮጵያውያን። የህዳሴ ግድብን መመልከት እንችላለን። ከምን ተነስተን ነው ዛሬ ዲፕሎማሲያዊ ጫና ሲደረግ ሌሎች ጣልቃ ለመግባት ሲሞክሩ መሬታችንን ረግጠን
አቋማችንን ይዘን ይሄው እዚህ ደረጃ ላይ ደርሰናል። ኢትዮጵያውያን ከችግሩ የማይወጡበት ምክንያት የለም። ለዚህ ምዕራፍ ስኬት ሁሉም የበኩሉን ድርሻ እያበረከተ ለአፍሪካ ምሳሌ ይሆናሉ ብዬ አምናለሁ። አመሰግናለሁ። ተመልካቾቻችን የዛሬው የሰሞንኛ ፕሮግራማችን ይህን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። መልካም ቆይታ